ሰላም እግዚአብሔር ቤተሰቦች ከማህበረ ቅዱሳን ቴሌቪዥን የዕለቱን አጫጭር መረጃዎች ይዘንላችሁ ቀርበናል። ዝክረ ኒቅያ የተሰኘው ታላቅ የምክክር ጉባኤ የፊታችን ሰኞ ሚያዝያ 20 ቀን 2017 ዓ.ም ጀምሮ እንደሚካሄድ ተገለጸ። ዝክረ ኒቅያ የተሰኘው ታላቅ የምክክር ጉባኤ ከመላ ሀገሪቱ የተውጣጡ ሊቃውንተ ቤተክርስቲያን በተገኙበት የፊታችን ሰኞ ሚያዝያ 20 ቀን ጀምሮ እስከ ሮብ 22 2017 ዓ.ም ድረስ እንደሚካሄድ ተገልጿል። ቅድስት ቤተክርስቲያን ዶግማዋንና ቀኖናውን ጠብቃ አገልግሎቷንም አጠናክራ እንድትቀጥል ይህ ጉባኤ የጎላ ሚና እንዳለውም ተመላክቷል። በተለይም በአሁኑ ሰዓት በርካታ ውይይትና ምክክር የሚያስፈልጋቸው ጉዳዮች በመኖራቸው ያለፈውን ለማጽናት እንዲሁም የሚመጣውን ለማቅናት ሊቃውንት ተሰባስበውና ተመካክረው ለችግሮች መፍትሄ ለመስጠት የጉባኤው ዋነኛ ዓላማም መሆኑ ተጠቁሟል። መረጃው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሕዝብ ግንኙነት መምሪያ ነው። አድባራትና ገዳማት በልማት ሊበረታቱ ይገባል ሲሉ ብፁዕ አቡነ በርተሌሜዎስ አሳሰቡ። የድሬዳዋ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ በርተሌሜዎስ ይህንን ያሳሰቡት በመንበረ ብርሃን ቅድስት ሥላሴ ገዳም በመገኘት በገዳሙ የተሰሩ የልማት ስራዎችን በጎበኙበት ዕለት ነው። ብፁዕነታቸው በገዳሙ የተሰሩ የገዳሙ ጽሕፈት ቤት፣ ለሰንበት ትምህርት ቤት አገልግሎት የሚውል ቢሮና የተለያዩ የልማት ስራዎችንም ተዘዋውረው መጎብኘታቸው ተገልጿል። በጉብኝታቸው በአንድ ዓመት ተከታታይ ጊዜ ውስጥ እጅግ ድንቅና ታሪካዊ ስራ በመስራት ገዳሙን ከለሙ ካቴድራሎች ተርታ አሰልፋችሁታል ያሉት ብፁዕነታቸው ይህም ተግባር ለሌሎች ገዳማትና አድባራት ምሳሌ መሆን የቻለ ነው ብለዋል። ብፁዕነታቸው አክለውም ከዚህ ድንቅ ተሞክሮ በመውሰድ ገዳማትና አድባራት በልማት ሊበረታቱ እንደሚገባም አሳስበዋል። መረጃው የድሬዳዋ ሀገረ ስብከት ጽሕፈት ቤት ነው። ቅድስት ቤተ ክርስቲያን ያሉባትን ችግሮች ለመፍታት ለምሁራን ምቹ ሁኔታዎችን ልትፈጥር እንደሚገባ ተገለጸ። ቅድስት ቤተ ክርስቲያን በየዘርፉ የተማሩ ምሁራን እንዳሏት ይታወቃል። ምሁራኑ የቤተ ክርስቲያኒቱን ችግር ለመፍታት ሚናቸው የጎላ ቢሆንም ያለው ምቹ ሁኔታ ግን አናሳ መሆኑ ተጠቁሟል። በመሆኑም ቅድስት ቤተ ክርስቲያን ያሉባትን ችግሮች ለመፍታት ከምሁራኑ ጋር መወያየት እንደሚጠበቅባትም ተጠቁሟል። የዚህን ዜና ዝርዝር በአብይ ዜና መርሃ ግብራችን የምናስደምጣችሁ ይሆናል። ብፁዕ አቡነ ኒቆዲሞስ ለአዳሪ አብነት ትምህርት ቤት የተሰሩ ስራዎችን መረቁም። የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስ በምስራቅ ሐረርጌ ሀገረ ስብከት በሐረር ከተማ ለአዳሪ አብነት ትምህርት ቤት የተሰራውን የውሃ ጉድጓድና ዘመናዊ መጸዳጃ ቤት መርቀው ለአገልግሎት ክፍት ማድረጋቸው ተገልጿል። የሀገረ ስብከቱ ዋና ስራ አስኪያጅ መላከ ገነት ቀሲስ ንጋቱ ደሳለኝ እንደገለጹት የፋውንዴሽኑ መስራቾች ቀደም ሲል በሐረር ከተማ መካነ ሥላሴ ካቴድራል አሰርተው ያስረከቡትን ዘመናዊ የአብነት ትምህርት ቤትና መሰል በጎ አድራጎት ተግባራት በማንሳት ለቅድስት ቤተ ክርስቲያን የበኩላቸውን ስለሚወጡ ምስጋናቸውን አቅርበዋል። መርሃ ግብሩ ላይ የምስራቅ ሐረርጌ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ኒቆዲሞስን ጨምሮ የሀገረ ስብከቱ ዋና ስራ አስኪያጅ፣ የሀገረ ስብከቱ የክፍል ኃላፊዎች እንዲሁም የአዳሪ አብነት ትምህርት ቤቱ የስራ ኃላፊዎችና ተጋባዥ እንግዶች ስለመገኘታቸው የምስራቅ ሐረርጌ ሀገረ ስብከት ጽሕፈት ቤት ያወጣው መረጃ ያመለክታል። ለዕለቱ ያዝንላችሁ አጫጭር መረጃዎች የእስካሁኖቹን ይመስሉ ነበር። ሰላም እግዚአብሔር ከሁላችን ጋር ይሁን። ከቀሪ የጣቢያችን መሰናዶች ጋር መልካም ቆይታ